ሰላም ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዩቲዩብ ሰብስክራይብ ያደረጋችሁ አበረታቱኝ። እንዳያረግ ደግሞ ሌላ አዲስ ድራማ ይዤ መጥቻለሁ። አበረታቱኝ። ዩቲዩብ ሰብስክራይብ ያደረጋችሁ እንግዲህ አንድራ ሽጉጡን ራሷ ላይ ቀና እህቷ ላይ ተኩሳለች። አትሞቱም እሷ አለችውና እባክሽን እህቴን ኧረ የሆነ ነገር ያደርጉ አለችው። ከዛ እጆ ላይ ነበር እየተመታችውና ሽጉጡ ስጭኝ አላተበት ህይወቴን መስቀጥሎ ልታወጣ ነው። ተረጋግና ሽጉጡ ስጭኝ አላትነት ስጠይቃት እባካችሁን ልጁን እርዱልኝ፣ እባካችሁ ልጄን እርዱልኝ ያለ ነው። ወደ በራሳችን ወደ ቤት እንወጣ። ሁለቱ ሴቶች ልጅቷን አንጠልጥለው እንግዲህ ወደ ውጭ ወጡ። እሱ አንድራም ራሷ ላይ ሽጉጡን ደቅናለች። ይሄ ሰውየውና እሷ ብቻ ናት የቀሩ ቤቱ። እህትሽ እኮ አሁን ወደ ሐኪም ቤት የወሰድናት ነው፣ በቃ ተሽሏታል። እኔ ልንገርሽማ ልንገርሽ ገብቶሻል ልንገርሽ ያለ እያየታለ ደነገጠና ሽጉጡን እንደምንም አስጥሏታል። ገፋፍቶ ወደ ክፍል ይዟት ነው ሄደ። እንግዲህ እዛ ወስዶ ልዘጋበት ነው። ወደ ውስጥ ወረወራትና ታባሽ በጥፊ ያጠናገራትና ይሄ ጥፊ የራስሽን ለማጥፋት ስለሞከርሽ ነው። የእህትሽ ላይ የተኮሹ ደግሞ ገና ጠይቅሻለሁ አላት። ገና ምን አይተሽ አለና በሩን ቆልፎበት ሄደው። አንድራም ተነሳችና በሩን መግባት ሞክራለች፣ ግን ቆልፎበት ነው ሄደው። ምንም ማድረግ አልቻለችም። ቁጭ ላይ እያለቀሰች ነው። በሩ ስር በሩን እየደበደበች ነው። ክፈቱልኝ ያለች ነው። ወደ ሐኪም ቤት ወስዶ ዳፍቶራ ወደ ውጭ ስትወጣ ሶልዬ ደህና ናት አይደል አላት። አዎ ሶላናን ሐኪም ቤት ከወሰዱ በኋላ አባትየውና ልጅ ቆሞ እየጠበቁ ነበረ እና እነሱ ዶክተሯ ስትወጣ ዶክተር ልጄ እንዴት ናት ብሎ ሲጠይቀው ደህና ናት፣ እጇን ነው ጨረፍ ያደረገ አላት። አክስትየውና አባትየው ውጭ ላይ ቆመዋል። ከዛ ጽንሱ ሳለው ጥንሱም ደህና ነው፣ እናትየው ጥሩ ሁኔታ ላይ ነው ያለው ብላ ስትምል አክስትየውና ከአክስቶ ጋር ቅርብርብ እንዳላቸው አክስቶ ያስታወሰች እያወራቻት ነበረ። እና ወደ በኋላ አለችው ውይ እኔ ከአንቺ ጋር አብሮ ይተኛል ብልሽ አለቻት። እንዴ ምንድን ነው የምታወሪው? ለምንድን ነው እንደዚህ የምታይኝ? አይ አለቻት። የቀጠቀጣት ነው እንግዲህ ሽማግሌ ከሐኪም ቤት ተመልሶ መጣ። የኔና የአንቺ የኔና አንቺ ጉዳይ የመድኃኒዓለም አለ የቀጠቀጣት ነው። አባዬ በእናቴ ያለች ነው። አባቴ በእናት በቀበቶ ነው ደግሞ የሚገሸልጥባት። ሁለተኛ ይለምድሻል አላት። አይለምድኝ ባባዬ አይለምድኝ፣ እኔንም እንደዚህ ነው ያቃጠልሽኝ ብሎ በጭፍ ያጠፋ ጨለፋት። አይ እንድራም ቁጭ ብላ እያለቀሰች ነው እንግዲህ ለበለባት በቀበቶ ቁጭ ብላ ስቅስቅ ብላ ያለቀሰች ነው። እዛው በሩን ቆልፎበት ነው የወጣ። የእሷ እናቱም ስልክ እየሞከረችላት ነው እንግዲህ እሷ ስልኩን እንኳን አልተቀበላትም። እማዬ እያለች ነበረ። እማዬ ዶራ ድምፅሽ ምንድን ነው? አባዬ ልገለኝ ነው እማዬ አለችው። ምን አለችው እናትየው? አዎ እማዬ መሞቻ የደረሰ ይመስል እማዬ
አባቴ ሊገለኝ ነው፣ አባዬ ሊገለኝ ነው። እማዬ ጀርባዬን እኮ አልተሰረፈኝም። እማዬ ሆነ ነገር አድርጊ እማዬ። ይሄ ሰውዬው ዘንድሮ አብዷል መሰለኝ አለች። አሁን የወጣ አይመስለኝም። አሁን ተመልሶ ይመጣል እማዬ አለችው። እንዴ አንተ ራሱ ስልክ አክስትየው ስልክ ደወለች እና ሰላም ነው ስላት፣ አንተ በሰላም ነው የደወልከው? የሶላና ስልክ ፈልጌ ነው የደወልኩልሽ። ምንድን ነው ይመልሽ? እሷንም ቢሆን እሰጣለሁ የምትለውን ያሳዋሰች ነው መሰለኝ። እሺ አለችና ስልኩን ለሷ ሰጠችው። አንቺን ፈልጎሽ ነው፣ የት ያውቅሻል? እምቢ በይ አለው አለችው። እሷ ተኛና አክስትየው እንግዲህ ቁጭ ብሎ እየተነጋገሩ ነው። እሷ እኮ ሶላና እኮ ማንም ነው ላይ ጨክና አታውቅም። ለምንድን እንደዚህ እንዴት እንደሚያበሳጭ ያለች ነው። እነዚህ ሰዎች የእጃቸውን ማግኘት አለባቸው ያለች ነው። እሷም እየለቀሰች ነው። እንግዲህ አባትየው በሩን አስሮ ዘግቶበታል። እሷም አንድ ለብቻው ክፍል ውስጥ ቁጭ ብላ እያለቀሰች ነው። ይሄ ውሸት እንባ ያለች ነው። አይ የሚገርም ነው። አይዞሽ በቃ ገለቴ አይዞሽ፣ ያልፋል። አይሆንልሽ። እንግዲህ እናትየው ውጭ ላይ አስፋልት ላይ ቁጭ ብሏል። ልጇ እዚህ ቁጭ ብላ ያለቀሰች እየጠራ ነው። እናቷ ትሆናለች የምትደውለው፣ እሷ ግን አታነሳም። በጣም ከፍቷታል፣ እያለቀሰች እንባ ግን የእውነት እየወረደ ነው። ስልኮየ ወይም አየተይም በእናትሽ አይዞሽ ገለቴ። አባትየው እንግዲህ ይሄ ትንሹ ነው ግን አሰቃይሻለሁ ባት ነው የወጣ። እንግዲህ ለምን ነበር ሶላናም ሄደችና ሰውየው መኪና ውስጥ ገባችና በሰላም ነው የፈለከኝ አለች። እኔ ምስጋናው በቂ ስላልፈል አልመሰለኝስ አልገባኝም። ቆይ ምን አይነት መስዬ ነው ስታስበው? ድጋሜ የማይረባ ነገር እያሰብሽ ነው እንዴ አላት። እሺ ሚስቴ እንድትሆኝ እፈልጋለሁ። ሆነ አልጫ ነገር ነው መስሎ ልጁ ራሱ ወንድነት የወንድ እንትን የለም። እናትየም ቁጭ ብላለች እንግዲህ አስፋልት ዳር አንድም ቀብር ክስት እየመጥ አሲብ አለቻት። ድራማዬን እሰራለሁ አለችው። አሁን ብር ከቦርሳ አወጣችና የሄደች የመጣች 10 ብር አስቀመጠችላት። ምን እያደረ ይሄ እንትን ምን እያደረግሽ ነው አለቻት። 10 ብር ስታስቀምጥላት እኔ እኮ እኔ ብጤ መስለሽኝ እኮ ነው ብስቁልቁልቁልቁል ብለሻል እኮ። ወይኔ ያዚትዬ ምን ሆነሽ ነው? ልጄ እዛ ስቃ ውስጥ ናትና አንቺ ታሸፋለሽ። ይቅርታ ጠይቋታል እኮ አባቷ። እነሱ ላይ ትጨነቃለሽ ለካ እስካሁን አንድ ቪዲዮ ስለያሽብኝ ነው እንደዚህ የምትጫወችብኝ አለቻት። ለበሊው ነግሯታል እንግዲህ ናታን ሰርክ የምልህ እንደሆነ ስላስበችው ነገር ምንም ነገር የማውቀው ነገር የለም። እኔ እምልልሻለሁ ሰው ልትሞት ካልሽ ግን አምንሻለሁ። እውነት እኮ እኔ ስቀልድሽ ነው እዚህ ትዬ
ልጄን ግን ማሰቃየት አትችሉም። እኔን እንደፈለጋችሁ ማድረግ ትችላላችሁ። ምን አልተሰማሽም? በስንት ሰዓት ስታሰቃየው እኔ አይደለሁም እያሰቃየው አባቷ ነው እያሰቃያት አለች። ከዚህ በፊት የነበረው ሰራተኛ እንደምትሰቃያችሁ ሰራተኞች ይነግሩኛል። እኔን እዚህ ውስጥ ትጨምረኝ። እሱ የልጅ አባት ሊሆንም አይችልም ማለት ጉድ 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 ሳይሰማ መስከረም አይጠባም አለው። የእሱ ልጅ አይደለችም እንዳትዪ አንቺ ሰውን ከማሳበድ ውጪ ምንም የምታወሪ ነገር እያለሽም አለቻት። የዛ ቤት ውስጥ እኮ ለሁላችንም ይበቃኝ ነበረ። እንኳን ሰፊ ቤት ጠባቧን ራሱ ማቆጣጠር አቅቶናል። እነዚህ የሰው መጫወቻ ሙኝ ልቅር ያለች እሷም የተበሳጨች ነው። እሷ ሮጣ አለፈቻት። የማይል ሄዶ ቢያንስ ሂጄ ልጄ ማየት አለብኝ አለች። ብድግ አለችው። እንግዲህ ልጅቷን ለማየት ልትንም እንግዲህ የውሸት ሚስቴ ሁኝና እኔም የሚገባሽን ልክፈልሽ አላት። ለማየነ እንደ ቤተሰቦቼ አንድ ልጅ ነኝ። እሺ እባክህ ሙሉ ሀብት ያለ እናቴ ጋ ነው። እኔ ግን ወደፊት ቤተሰብ አፍርቼ ነው ሀብቱ ምሰጠኝ። ግን እኔ አሁን ነው ሀብቱን መውሰድ የምፈልገው። እኔ ተረት እመልሻለሁ። ለማንኛውም እኔ ልሂድ አላት። መኪናን ቆለፈባት። የት ነው የምትሄጂው? ሳታስጨረሰኝ የት ነው የምትሄጂው? ከአንቺ ውጭ እኮ ሌላ ሴት ስለማላቅ ነው። ዲምቦ ተመችተሽኛል። እኔም አንድ ቀን ነው የምታውቂኝ። ሀሳብ ውስጥ ሆነሽ ልገልሽ የነበረውን ረሳሽው እንዴ? በጣም ይቅርታ። ምን እችላለሁ? አሁን ያወራሁልሽ ሁሉ ማድረግ ካልቻልኩኝ እናቴን በደንብ ስለማውቃት ነው። ይሄ አንተ ልጅ የምርን ነው እንደምታወራ? ለእናቴ ብቸኛ እንዳለችኝ ነግራታለሁ። እርጉዝ ስለሆነች ነው የተለያየ ነው። ይልቅ ሳይረፍድብኝ መድኃኒቱን በስርዓት ብትወስድ ይሻላል። እባክህ እያስገደድኩሽ አይደለም የለመንኩሽ ነው አላት። እሷም አሰበችና ዞር ብላ አየችው። እናትየው መጡ ከውጭ ሰራተኛ ቤት እያጸዳ። እትዬ አንቺ እዚህ ምን ትሰራለሽ? አንቺ ምን ትሰራለሽ? አለች ሰራተኛ። እባክሽን ማንም ሰው እንዳይገባ ብሎኛል። እሱማ በጣም ታዛዝን። አንቺም ልጅ አለሽ፣ በልጅ ትጨክኛለሽ። ኮማንደር ቢመጡ በዚህ ሁኔታ ቶሎ ብዬ አይቻት ልውጣ። እስቲ እኔ እንጃ። ሰራተኛ ማዘነችላት መሰለኝ። እንግዲህ እባካችሁ ውሃ ስጡኝ፣ ሰው የለም እንዲህ ውሃ ስጡኝ ያለች ነው። ሸንጅራን እንግዲህ በፊት በሩን ከፈተችላት። ሰራተኛ ለእናትዬ ቁልፍ ሰጠችው መሰለኝ። ውሃ እንኪ ውሃ ነው በጣም እየጠማኝ። እንቁላል ነው ሰርታ ያመጣችልሽ። እንዲሁም አሪፍ ነው። በዚህ እድሜሽ ክፋት ምን ያደርግልሻል? አሁን በይ አንቺ ሲያዘኑልሽን አታውቂም። ውሃና ምግቡን ይዤልሽ መጥቻለሁ። አባዬ ስንፈልግ ምን እንደማደርግ አላውቅም። እባክሽን ልጅኝ። አሁን በራስሽ ላይ ስደርስ ነው ያወቅሽው። እኔ ምንም የማደርግልሽ ነገር ለጊዜ እዚህ መቆየትሽ ለአንቺም ጥሩ ነው። ብዙ ነገር ተምረሽ ታወጫለሽ። በለዚህ ሆኝልኝ አለቻት።
እሷን ቁጭ ብላ እያለቀሰች ነው እያለች አባትየው እንግዲህ ቅጣት ሰጥቶሻል። ተከታታዮቼ ድራማው ይሄን ይመስል